በዛሬው ቅዳሜኛ የቅዳሜ መዝናኛ መሰናዷችን ቁራሌው ሁላችንም ህይወት ውስጥ የሚገባ ነገር ስለሆነ ድንገት የኑሮ ዘይ ለውጥ ይዞ የሚመጣ መመሪያ ነው። ቅጣቱ ደግሞ ቀላል ነገር አይደለም። በግለሰብ ደረጃ 10,000 ብር፣ በድርጅት ደረጃ ከሆነ ደግሞ ከ50 እስከ 100,000 ብር ይቀጣል። if you hand in the air if you love ምናምን ነገር ነው የሚለው እሱም በዚህ ማለት በላችሁ እንዴ የምርህን ወጌሻ ከማንም ጋር መኖር አልፈልግም። ጎረቤት እየቀጣው ጓደኛ ምርጫ ነው፣ ጎረቤት እድል ነው ይባላል። ደህና ደርሽ ሲሉኝ ሰላምታቸው ደስ ላይል ይችላል። ቻሌንጅ 1 የወር አበባ ቀርቶብሽ ተጨንቀሽ ታውቂያለሽ? አይ እኔም ያው እንግዲህ እሷ ሲጨነቅ እኔም ያስጨንቀኛል። ለምን እይት አይደለችም እሷ የሚያስበው ነገር ሲጎል እኔም ያስጨንቀኛልና ይመክራታለሁ። እንደዚህ ነገር አትጠቀሚ ምናምን እላታለሁ። ለአንዲት ሴት እርጉዝ ነኝ ብላ ከመናገርና ለአንድ ወንድ አባት ነህ የሚለውን ነገር ከመስማት የትኛው በጣም ከባድ ይመስላል? ቢሆንስ ስም ከመቃብር በላይ ይሆናል። ነው በቃ ተቀበረሽ ጄሪ። ከሞትኩኝ በኋላ በደንብ አስተዋጽኦ ማድረግ ከሆነ ምናልባት ከሞትኩ በኋላ አሟሟቴ ከሆነ ፌመስ የሚያደርገኝ እሱ ነው። እያማከርሽ ነው ማለት በቃ ጆሮ ይርዘምልኝ ለማች የተነገረኝና ስራ ቦታ ሲሄድ ያገኘሁት በፍጹም ያልጠበቅኩት ነገር ነው። በእውነት ቤተሰቦቼ በእውነት ይሄ ፌር አይደለም። በለማጅ እንደዚህ አይነት ቦታ አገኛለሁ ብዬ አስቤ አላቅም። ከመወሰኑ በፊትና ሌሎችም ከተጋቡ በኋላ የሚፋቱም አሉ፣ ቪዲዮ ሳይወስዱ የሚፋቱ አሉ የሚል ነገር ሰምቻለሁ። ልክ እሱ ከአመት በኋላ መጥቶ አመቱን ይረሳውና ከትላንት ወዲያ የተነሳ ሰው ይመስሉ እንደ አዲስ ፕሮሰስ መጀመር ይፈልጋል። በብዛት ዋጋ የሚከራከሩት ወንዶች ወይ ሴት ሙሽሮች? እጅግ አዝናኝና አስተማሪ ፕሮግራሞች በቻናል 1 ብቻ። ትዕግስት በጋሻው፣ ሳምሶን ከበደ፣ ኢየሩሳሌም ነስሩ፣ ኢዮብ ገብሬ። ቅዳሜኛ ዘውትር ቅዳሜ በቻናል 1 ተጀመረ። እነሆ ቀናችንን ጠብቀን ድጋሚ ተከስተናል። የቻናል 1 ቤተሰቦች በዛሬውም እንደተለመደው የተለያዩ ቦታዎች ላይ ዞር ዞር ብለን መረጃዎችን ሰብስበን የመጀመሪያ ሾዋችንን ቁራሌው ይዘንላችሁ መተናል። ቁራሌው ድጋሚ ለሁለተኛው ቅዳሜኛ ለሁለተኛው ቁራሌው እንኳን አደረሰን ማለት እንወዳለን ተመልካቾቻችን። በቁራሌው የቅዳሜኛ ተወዳጅና ተጠባቂ ቆይታችን ከጓደኞቼ ጋር ትኩስ ጉዳዮችን በቀጥታም በተዘዋዋሪም ከህይወታችን ጋር ከውሏችን ከእንቅስቃሴያችን ጋር ግንኙነት ያላቸው ሀሳቦችን እናነሳለን። የራሳችንን አመለካከት ጨምር እያደረግን እናወራበታለን። ያው እንደምታውቁት መሽቶ በነጋ ቁጥር ሁሌ አዳዲስ መረጃዎችን እንሰማለን። አዳዲስ ዜናዎች እጃችን ላይ ይደርሳሉና ሰሞኑን ከሰባሰብናቸው መረጃዎች መካከል የመጀመሪያው ወደ በቁራሌው ሾዋችን ወደ እናንተ የምናደርሰው እስቲ መጀመሪያ ጥያቄ ልጠይቃችሁ ነው። እሺ ሰሞኑን በዚህ ሳምንት ውስጥ ገበያ የወጣ ማን ነው? እኔ ገበያ ምን አይነት ገበያ ነው? ያለ ገበያ ህይወት አለ? ምን ገዛሽ እስቲ? አትክልት፣ ፍራፍሬ፣ አስቤዛ በአጠቃላይ የቤተሰብ አስቤዛ ወደ ምፈልገው ነጥብ መተሽኛል። የገዛሻቸውን አትክልቶች ፍራፍሬዎች በምን ይዘሽ ወደ ቤትሽ ሄድሽ? የሚገርምህ ነገር እውነቴን ነው። ድሮ እናቶቻችን የሚገበያዩበት ዘንቢል አለ አይደል? በብዙ ጠንካራ ምንድነው ይሄ ሰንበሌጥ አይነት ነገር ሰንበሌጥ አይደለም። ሰንበሌጡ ተሻሽሎ ወደ ፕላስቲክ መጥቶ እሱን ይዤ ነው ብዙ ጊዜ የማወጣው። ለምን እንደሆነ ታውቃለህ? ገበያ ስወጣ ከባለቤቴ ጋር ነው የማወጣውና ግራና ቀኝ ይዘን መኪና ውስጥ ለማስገባት። አዎ አንዱ ሮማንቲኩ እንደ በዘንቢል ነው። ከቲጂ ወስዶ ነገር ይሄ ነው። ከዚህ በኋላ አብሬ ገበያ ወጣለሁ ማለት ነው። ወደ ገበያ እየወሰድኳችሁ ያለ ምክንያት አይደለም። እሺ ከጥር 23 ጀምሮ ከዚህ በኋላ ከአንድ ወር በኋላ ማለት ነው። ከጥር 23 ጀምሮ የአካባቢ ጥበቃ ባለስልጣን አንድ ህግ አውጥቶ ነበር 2017 ላይ። አሁን ተግባራዊ ያደርገዋለሁ ብሏል። ስለዚህ ከዚህ በኋላ በፕላስቲክ በፌስታል ስፍ የሚባለው ፌስታል አላር እሱን መጠቀምም ሆነ ወደ ሀገር ውስጥ ማስገባት ማምረት
ከጥር 23 ጀምሮ ያስቀጣል የሚል አዋጅ ወጥቷል። በምን ልንይዘው ነው? በጣም ከባድ ሽንኩርት በእጄ ልይዝ ነው? ምንድነው ፖይንቱ ምን መሰለ? እነዚህ አፈር ላይ ተቀላቅለው ለመበስበስ በጣም አስቸጋሪ ፕላስቲኮች ተፈጥሮ ላይ በጣም ችግር እያስከተሉ ስለሆነ ያንን ለመቀነስ በሚል ነው ይሄ ህግ የወጣው። ስለዚህ ይህንን ፕላስቲክ ይዞ የተገኘ ሰው በግለሰብ ደረጃ 10 ሺህ ብር፣ በድርጅት ደረጃ ከሆነ ደግሞ ከ50 እስከ 100 ሺህ ብር ይቀጣል የሚል ነው። መያዝ ብቻ ሳይሆን ወደ ሀገር ውስጥ ማስገባት ወደ ቅጣት እንደሚያስገባ ነው። ይሄ ተቋም የአካባቢ ጥበቃ ባለስልጣን 2017 ላይ ነበር ወደ ህዝብ ተወካዮች ወስዶ ይሄን ጉዳይ አዋጁን ያጸደቀው። የቻናሏን ቤተሰቦች አሁንም በደንብ አዳምጡን። ጥር 23 ማለት ከአንድ ወር በኋላ ማለት። ስለዚህ ከአንድ ወር በኋላ ሱቅ ሂዳችሁ ዳቦ ቤት ሂዳችሁ በላስቲክ ቢሰጣችሁ አልቀበልም በሉ። ከገዛችሁት በላይ ቅጣቱ በጣም ከፍተኛ ስለሆነ ማለት ነው። ሰው ግን እንደ ጥያቄ አሁን ሱቅ ውስጥ ማይሸጥም ማለት ነው ፌስታል ከእንግዲህ ማስገባትም መሸጥም መጠቀም ነው የሚያስቀጣው። ለኛ ግን ለሀበሾች አሁን ብዙ ጊዜ ካያችሁ ሀበሾች ፌስታል ምናምን የማስቀመጥ ባህል አላችሁ አይደል? እኔ እንደው የሚገርማችሁ በጣም ለረጅም ጊዜ የቆየ ፌስታል ራሱ አውቃለሁኝ እኛ ቤት ውስጥ በጣም ለረጅም ጊዜ ሰዎች ከውጪ ሲመጡ ሊሆን ይችላል ብቻ ደህና የሚባሉ አይነት ፌስታሎች ከሆኑ ቤት ውስጥ ተቀምጠው ብፌ ጠርዝ ለሚወተፉ ምናምን እንደዚህ ነው እነሱ አሁን አይቻልም ነው። ግን ምንድነው በእነዚህ የወረቀት ከረጢቶችን መጠቀም እንችላለን። ከዚህ በኋላ እንዲያም ሀገር ውስጥ ያሉ በጣም ካርቶን የሚያመርቱ ሌሎች ተቋማት እነዚህን የወረቀት ከረጢቶች እያመረቱ ለገበያ ያቀርባሉ። እኔ ግን ከጓደኞቼ ጋር ከቤተሰብ ጋር ከማውቃቸው ሰዎች ጋር ይሄን በተመለከተ ምን አወራው መሰለ፣ እቃውን ማመላለስና ወደ ቤት መግዣ እንዳልከው ወደ ካርቶንና ፋይበር ሌሎችም ሀገራት ላይ እንዳለው መለወጥ ይቻላል። ግን ፌስታልን ለአንድ ነገር እንጠቀምበታለን። ከየቤታችን ውጋጅ የምናስወግድበት አንዱ መንገድ እሱ ነው። ቆሻሻ ማስቀመጫው ቦታ ጋር እስክንደርስ ድረስ በምን ይዘነው ነው የምንሄደው የሚለው ጨንቆኛል ተባባልን በአጋጣሚ ብዙ ሰዎች አንድ ላይ ተሰብስበን ስናወራና ምናልባት ፌስታል ይሰራቸው የነበሩ ስራዎችና በእግረ መንገድ ቤታችን ከገባ በኋላ የሚወጣበት መንገድ ምን አይነት ተተኪ ነገር ይፈልጋል የሚለው እንድናስብ የአካባቢ ጥበቃ ባለስልጣን እዚህ ላይ እንግዲህ ያሰበው ነገር ይኖራል ብለን እናስባለን። አማራጮች ይኖራሉ ተብሎ ይታሰባል። ግን ከዛ በፊት ይሄ ህግ ተግባራዊ ሲደረግ በጣም ከፍተኛ የሆነ የግንዛቤ ማስጨበጫ መሰራት አለበት። በተለይ እናቶቻችን ይሄን መረጃ ላይ ኖራቸው ይችላል። እናቶች ገበያ ብትወጣ ምንም ጥያቄ የለውም ፌስታል ነው ይዛል። ስለዚህ መንገድ ላይ አስቡት፣ ደንብ አስቁሟት እባክዎትን ፌስታል ይዘው ሊቀጣሉ 10 ሺህ እኔ ጋር ሲደወል አስቡ ከባድ። ስለዚህ ግንዛቤ ማስጨበጫ ላይ የሆነ ነገር ቢሰራ መልካም ነው እንላለን። አዎ ዞሮ ያው በቅጣት አካሄድ የሚመጡ መመሪያዎች ቅጣቱን ፈርተንም ቢሆን ወደ ሲስተም የምንገባበት ነገር ይዞልን ይመጣል። ግን ሁልጊዜም ይሄ ኑሮ ዘያችንን የምንቀይርባቸው ለዘመናት የተለማመድናቸው ነገሮች ቸገር ያደርጉናል። አንኳኩቶ ቤታችን ይመጣል። ግን በዛ ላይም አንድ ነገር ሲጀመር ሌላ ኦፖርቹኒቲ ይዞ ይመጣል። አሁን ደግሞ አገር ውስጥ በአነስተኛና ጥቃቅን ተደራጅተው የወረቀት ከረጢት የሚያመርቱ በጣም በርካታ ወጣቶች አሉና እነዚህ ወጣቶች አሁን ትልቅ እድል አግኝተዋል። ማምረት ይጀምራሉ። ያንን እኛ መጠቀም ዳቦ ቤት ሂደሽ ዳቦ ገዝተሽ በወረቀት ነው ከዚህ በኋላ እዚህ ወደ ቤት የምትገቢው። ወረቀቱን ይቃጠላል፣ ቆሻሻው ተቀላቅሎ ቶሎ ይበሰብሳል፣ ችግር የለውም። ላስቲክ ግን ችግሩ ምንድነው? ረጅም ዘመን ይቆያል። ያ ነው ችግር እያመጣ ያለው። ችግር ባይኖረውም ይሄ ህግ ይወጣል ብዬ ማለት ነው። አላማው በደንብ ያስማማናል ብዙዎቻችንን። ለማንኛውም የቅዳሜኛ ቤተሰቦቻችን ምን እያላችሁ ነው በዚህ ጉዳይ ላይ? ሁላችንም ህይወት ውስጥ የሚገባ ነገር ስለሆነ ድንገት የኑሮ ዘይ ለውጥ ይዞ የሚመጣ መመሪያ ነው። ቅጣቱ ደግሞ ቀላል ነገር አይደለም። ለማንኛውም 8228 ላይ አስተያየት ስጡን እስቲ ምን ትላላችሁ? በሌሎች የቻናል ዋን የማህበረሰብ ትስስር ገጾችም ውስጥ ሀሳባችሁን እንፈልጋለን። ይሄ ነገር እያሰብኩ ነው ታውቃለህ። አሁን ቤት ውስጥ ያለኝ ፌስታ ምን ሊያደርገው ነው እያልኩ ነበርና ስለዚህ እበላለሁ ብሎ መበላትም አለና ፌስታችሁን ለ10 ብር ፕላስቲክ ብለን 10 ሺህ ብር ከመቀጣት 100 ሺህም ሊሆን ይችላል ተቋም ሲሆን፣ ስለዚህ የምትሰጡትም የምትቀበሉትም ጥንቃቄ ማድረግ ይኖርባቸዋል ማለት ነው። ቅድም ግን ቲጂ እንዳነሳችሁ ወደ ዘንቢል ልንመለስ እንችላለን ማለት ነው። ታዲያ ይሄ ደስ አይልም? ደስ ይላል በእውነት ጓጓሁ። አይ ከእንትኑ እኮ ነው ግሬሳችሁም እኮ ነው አስተምሽ ኮን ዘንቢል ሴት ልጅ ዘንቢል ይዛ ገበያ ስትሄድ ውበት አላት እኮ በጣም አላት። ዘንቢል እኔ ግን በፌስታል ነው የሚታየኝ። አንቺ ልምወሰርኩ ከዚህ በኋላ ገበያ ወጣለሁ ብያለሁ። የሴት ልጅ ብቻ እንዳይመስል ገበያ መሄድ መሸከም። ቲጂ ባለፈው ሳምንት ስለ ሴቶች በጣም ስትከራከር ነበር። አሁን እዛው ላይ እኔ እናንተ ማስተካከል ያለብን ነገር አለ። እናስተካከል ይሄን ነገር። እኔ በዘንቢል ነው እንደውም ውበቱ የሚታየኝ። ዘንቢላው በእውነት ብዙ እቃም ይዝልናል። በዛ ላይ ደግሞ ባህላችን ነው። ሲታይ ራሱ በደንብ ነው የሚያምረው። ሰብሰብ አድርጎ በደንብ ይዘን መጣት ያደርገናል። ወደ ሁለተኛው መረጃችን እንሂድ።
በቅዳሜኛ በቆራሌ ቆይታችን ላይ ሞቅ እያደረግን ነው። የተለያዩ መረጃዎችን ለእናንተ እያጋራን ያው እናንተ በተለያየ መንገድ አግኝታችኋቸው ሊሆኑ ይችላሉ። እነኚህን መረጃዎች በቅዳሜኛ ልዩ የመዝናኛ ቡድን አባላት ደግሞ እዚህ ጠረጴዛ ላይ ዘና ብለን በተለያየ መንገድ የምናወራባቸው ጉዳዮች ናቸው የሚሆኑት። ለማንኛውም በጣም የተገረምኩበት አንድ ሌላኛው ነገር ደግሞ ድንገት አደጋ አጋጠመና የሰው ልጅ እጅ ተቆረጠ። ይሄ በጣም አስደንጋጭ ነገር ነው። በተለያየ መንገድ አደጋ ያጋጥማል፣ አይገርምም ልትሉ ትችላላችሁ። ግን ቀጥሎ የሆነው ነገር ነው ያስገረመኝ። ሳሚ ሳማሪታን አጠቃላይ የሰርጂካል ሴንተር ውስጥ ነው ይሄ ነገር የተከሰተው። ብዙ ጊዜ አደጋ ሲደርስ እኛ አሁን ሁለት ነገር ነው እዚህ ላይ ማንሳት የፈለግነው። ብዙ ጊዜ አደጋ ሲደርስ ሰዎች አደጋ ተጎጂውን ወደ ሕክምና ተቋም ይዘው የሚሄዱት እና በአጋጣሚ የ20 ዓመት ወጣት ነው ይሄ አደጋ የደረሰበት። ስጋ ቤት ውስጥ የሚሰራ ወጣት ነው። ሰው ማሽን በሚያስነሳበት ወቅት እጁን ከክርኑ በላይ ይቆርጠዋል። ኢትዮጵያ ውስጥ ለመጀመሪያ ጊዜ ነው አይ ቲንክ። ከዚህ ቀደም እንደዚህ አይነት መረጃ ሰምቼ አላውቅም። በተደረገለት ሕክምና ደሙን አቁሞ እጁን ቀጥለውለት እጁ ወደ መደበኛ ተፈጥሮ ተመልሷል። ትልቁ ጥያቄ ግን እኛ እዚህ ጋር እንድንወያይበት የፈለኩት ምን ያህሎቻችን ነን? ለምሳሌ አንድ ሰው በቤተሰባችን እግሩ ቢቆረጥ ሰውየውን አንጠልጥለን እንሄዳለን እንጂ እግሩ ይቀጥላል ብለን ሆስፒታል ድረስ ሐኪም ቤት ድረስ የምንወስደው ምን ያህሎቻችን ነን? እንዴትስ ነው የምንወስደው? ብዙ ጊዜ ምን ይገጥመኛል መሰለሽ ትጂ አደጋው ካደረሰበት ጉዳት ይልቅ ሐኪም ቤት ለመውሰድ በሚደረገው ጥረት ሰውየው በጣም ከፍተኛ ጉዳት ደርሶበት ለሞት ይዳረጋል። ምን እንደምናደርግ ባለማወቅ እሱም ብቻ ሳይሆን አሁን ለምሳሌ አሁን በጣም ነው እንዳልከው ከባድ ነው። የዚህ እጅ ተቆርጦ እንኳን አንዳንድ ሰው ምንድነው እውቀቱ ቢኖረውም የሆነ በሰዓቱ የሚፈጠሩ ነገሮች በጣም ነርቨስ ያደርጋሉ ምናምንና ያን ነገር በቃ ዲሳይድ ማድረግ በራሱ በጣም ትልቅ ነገር ነው። ለመዳኑ አንድ ስቴፕ ደረጃ መሄዱ ራሱ በጣም ትልቅ ነገር ነውና በጣም እጁን አብረው ይዘው ሄደዋል። በረዶ ውስጥ ገብቷል። ሰርጀሪ ላይ የነበሩ ዶክተሮቹ በአጋጣሚ ሲደርስ ሰርጀሪ ላይ የነበሩ ፕላስቲክ ሰርጅኑም እዛው አካባቢ ላይ ስለነበር ወጥተው አዩት። ይሄን ነገር በትክክል እንመልሰዋለን ወይ ቦታው ወይ ደግሞ ጥገናው የቀዶ ጥገና ሕክምናው ይሳካልናል ወይ ብለው ራሳቸውን ጠየቁ። ወደ ሕክምና ገቡ። ተሳካላቸው ለዶክተሮች። እንደ ሀገር ሕክምናችን ደግሞ ምን ያህል ደረጃ ከፍ እንዳለ የሚያሳይ ነው። ይሄን ስታዩት ካሁን በኋላ ቢቆረጥ እንግዲህ ተስፋ አለኝ ማለት ነው። የቅዳሜኛ ሾዋችን መልእክት ከዚህ በኋላ አደጋ ቢደርስ በተቻለ መጠን ሳንደናገጥ ተጎጂውን ማከም የምንችልበት እርዳታ መስጠት የምንችልበት ነገር እንዳለ ሆኖ ጉዳት የደረሰበት ወይ ደግሞ ተቆርጦ የቀረው አካል ድጋሚ ወደ አገልግሎት ነው የሚባለው። ድጋሚ ምንድን ነው የምንለው? ድጋሚ ወደ ማከም አይደል? ሪሳይክል ደግሞ አገልግሎት በድጋሚ ሊጠገን ይችላል ብለን አስበን አብረን ይዘን መሄድ መቻል አለብን። አንዳንዴ ጣት ቢቆረጥ ጣቱን ጥለህ ሄደህ ጣቱ ይምጣ ቀጥለዋለሁ ቢል ዶክተሩ ጣቱ ካልመጣ አታስበውም። አሁን የሆነ እጅ ተቆርጦ ብናይ ሰውየውን ማትረፍ ነው እንጂ እጁን ይዞ መሄድ አይታየንም። ይሄ ግን አንድ ጥቆማ ነው። ከዚህ በኋላ ለሚያጋጥመን ነገር ቀጥሎ ምን ማድረግ እንዳለብን ማሳየት። ሰዎች ተፈንክተው በደም መፍሰስ ምክንያት ወዳልተገባ ዘላቂ ህመም ወይም ደግሞ ሞት ድረስ ደርሰው ከዚህ ቀደም ሰምተናል። ለማንኛውም ሌሎች ሰዎች ጥሩ ነገር ማድረግ ይችላሉ የሚለውንም ነገር ያሳየናል። የመጀመሪያ ደረጃ እርዳታ የሚለውን የህክምና ሂደት በሌላው ዓለም በጣም አደጉ በምንላቸው ሀገራት ማንም ሰው ያደርገዋል። እኛ ሀገር ላይ ሳሚ ቅድም እንዳልከው ድንጋጤው መረበሹም ወደ ሌላ ውስብስብ ችግር ሰውየውን ወይም ተጎጂውን ይወስዳል። ለማንኛውም በጣም ደስ የሚል ዜና ነው። ሌላው ዓለም ላይ ቢሆን ዓለም በተለየ ሁኔታ ይነጋገርበት ነበር። ቅዳሜኛ ተነጋግሮበታል። ለማንኛውም በዶክተሮቻችን ኮርተናል። ኢትዮጵያ በጣም በራሷ ልጆች በጣም ትልልቅ የሆኑ ሰርጀሪዎችን እያደረገች ነው። ስለዚህ ነገ ተስፋ አለን። ብዙ ነገር ዶክተሮቻችንም ከዚህ በላይ ብዙ እንትኖችን ብዙ የምስራቾችን ይነግሩናል ብለን እንጠብቃለን። በጣም ዶክተሮቻችን እንግዲህ እንደዚህ ደግሞ እያልን ወደ ኢንተርቴይንመንት ወደ መዝናኛው እንምጣ አይደል? እሺ ቅዳሜም ነው። ወደ መዝናኛው ስንመጣ በዚህ ሳምንት እንግዲህ ሁለት ፊልሞች ተመርቀዋል። የመጀመሪያው ፊልም በይድነቃቸው ተስፋዬ ተዘጋጅቶ በናዲ መልቲሚዲያ ወደ ህዝብ የደረሰው ያልተኖረ የተሰኘው ፊልም ነው። እዚህ ፊልም ላይ በጣም ትልልቅ አንጋፋ አርቲስቶች ተሳትፈውበታል። በቀይ ምንጣፍ ስነ ስርዓትም በብሔራዊ ቲያትር ተመርቋል ማለት ነው ባሳለፍነው ሰኞ። ሌላኛውም ፊልም ደግሞ ዲያስፖራው
ፋራው ነው። እሱም ልክ እንደዚሁ አዲሱ ፍላሚንጎ በሚገኘው የህፃናት እና ወጣቶች ቲያትር ሐሙስ ዕለት በቀይ ምንጣፍ ስነ ስርዓት ትልልቅ ባለሙያዎች በተገኙበት ተመርቋል እና የሄዳችሁ ታደሙ፣ ተመልከቱ ለማለት ነው። ጀሪ የዛ ነበር። አዎ አይቻለሁ። ደስ ይላል። አንድ መረጃ አለ ሰሞኑን። እሺ ሰው አንዳንድ ስሜታዊ ሆኖ ምን ሊያደርግ ይችላል ለገንዘብ ምናምን? እስቲ ልጠይቃችሁ እናንተ ለገንዘብ ሲባል ሰው ምን ያህል ርቀት ሊሄድ ይችላል? አሁን ከሚሰራበት ፊልድም አንጻር ሊሆን ይችላል ምናምን ሰው ምን ያህል ርቀት ሊሄድ ይችላል ብላችሁ ታስባላችሁ? እሱን ጥያቄ በጥያቄ ነው መመለስ ያለብን። አሁን ጊዜው ሁሉም ዘመናት የየራሳቸው የሆነ ፓወር ወይም ደግሞ ምንድነው የሚባለው ይሄ ኃይል አለ። ይሄ ዘመን ደግሞ ገንዘብ ኃያል የሆነበት ዘመን ነው። አሁን መጣሽልኝ ወደ ገንዘብ ማለት ነው። አክቹአሊ አሁን ወደ ኢንፎርሜሽን እየሄድን ነው። ኢንፎርሜሽን ገንዘብም ይዘህ ኢንፎርሜሽን ከሌለ ምንም አታረገው። አዎ እና ከዚህ ከገንዘቡ ጋር ተያይዞ ምን አፕን አረገ መሰላችሁ? ሰሞኑ ጄክ ፖል የሚባል አንድ ዩቲዩበር አለ። ሰው አሁን እሱ ፊልዱ ላይክ የሚሰራው እንትኑ ዩቲዩብ ነው። በዩቲዩብ ላይ በጣም ፌመስ ነው እና ሁሌ ሪንግ ይገጥማል ምናምን። አንዳንዴ ገንዘብ ለማግኘትም እንደዚህ በቪው ደረጃ ቦክስ ፋይት ምናምን ከዚህ በፊት ታይሰንን ካልገጠምኩ ያዙ ልቀቁኝ ምናምን ብሎ ይዘው ለቀቁት፣ አሸነፈ ማለት ነው። ይዘ ከዛ አሁን ደግሞ በጣም ኢንተርናሽናል ከሆነ ፋይተር ጋር በጣም አጠገቧ ብትቆሙ በጣም ጂያንት የሆነ ሰው ነውና ከአሽተን ሆል ጆሹዋ ከሚባል ኢንተርናሽናል ቦክሰኛ ጋር ሲገጥሙ ምን አረገ? በቃ እንደ ታይሰን ያዙ ልቀቁኝ አለ ምናምን በጣም እዛ ጋር አክት አደረገና ዝም ምን ያለው ጆሹዋ ምናምን ኦኬ ምናምን ነገር ሳይው ማለት ነው። እንደዚህ ያለው ኢማጂን ያደርጋችሁ ነውና እሺ። ከዛ አንዳንድ የሆነ ጀግና አያወራም ባለው ነገር አለ። ከዛ ሪንግ ውስጥ ገቡ። ያው መንጋጋውን እንትን ብሎ አሸነፈው ማለት ነው። ሶ ዋና ፖይንቱ ምንድነው? እዚህ ጋር እነሱ ይሄ ነገር ቢያደርጉ ቢዝነሱን ሰርቷል። መንጋጋውን ብሎትም የውድድሩ ዓላማም ቢዝነስ መስራት ነው። እኛ ሀገርም እኮ ሞክረውታል። አይ ቲንክ ከዚህ ተሞክሮ ነበር። ዳኒ ሮስትና አኩቻ ሞክረውታል። ይሄን ነገር አንድ ጊዜ እንደዛ አልገፉበትም። ምክንያቱም ብሬስ አድርጎ ነበርና ከዚህ በታች ነው የተፈለገው። ታርጌታቸው ነው ከዚህ በታች የልጅነታችን አይነት ማለት ከዚህ በላይ መማታት አይቻልም። ብሬስ ስላደረገ ማለት ነው። ሶ አሁን እሱ አስታነሳ ሰሞኑን ሀፕን ያደረገ መረጃ ስለነበር ትዕይንት ነው። ትዕይንት አግና ለእኛ ሀገርም ላሉ ቲክቶከሮች እና ዩቲዩበሮች እንደዚህ አይነት ነገር ገባ እያሉ ፋይት ቢያደርጉ ጥሩ ኢንተርቴንመንት ይፈጥርናል ብዬ አስባለሁ። ከኢንተርቴንመንቱ ላይ ነው ያለ ነው። አላስጨረስንሽም ሀሳብሽ። እዛው ሳንወጣ ደግሞ አሁን መጪው ገና ነው። ገና ጋር ደግሞ ተያይዞ የፈረንጆች አዲስ ዓመትም ጭምር ነው እና ሸራተን ደግሞ ለአዲስ ዓመት ኢቭ ኮንሰርቶችን የማዘጋጀት የተለመደ ልምድ አለው። በዚህም ዓመት ዲሰምበር 31 በሸራተን የኢቭ ወይም ደግሞ የአዲስ ዓመት ዋዜማ የፈረንጆቹ ዘመን መለወጫ ይባላል። የነሱ አዲስ ዓመት የነሱ አዲስ ዓመት ዋዜማ ኮንሰርት ይዘጋጃል። እዚህ ኮንሰርት ላይ ታዲያ ኢንተርናሽናል አርቲስት የሆነው ትሬ ሶንግስ የአርኤንቢ አቀንቃኙ ይገኛል። እንግዲህ ማይ ፌቨሪት ነው። በዚህ በእውነት ከዚህ ፊት ምን ዘፈን አለ መሰለኝ ታውቃለሽ? እኔና አንቺ መለከተኝ ነገር መሰለኝ እና ደርሰን እንምጣ ሻይ ለተን ችግር የለም። ምንድን ነው አንድ ዘፈን ለምን አልነግራቸውም? እንደው በጣም ወዱ ዘፈን አለ። ልስፈን ተው እሺ፣ ልስፈንላ ችግር የለም። መጀመሪያ እንትኑ ሊሪክሱ ልበላችሁ። እሺ፣ ሊሪክሱ ናና ነው የሚለው ታይትሉ እና put your hand in the air if you love ምናምን ነገር ነው የሚለው። እሱም በዚህ ማለት ልበላችሁ። እሺ ናኑ ናኑና ያው ናናና ዘፈን መስሎኝ እየጠበቅኩ ነበር። ሌላም ታለንት አለ እንዴ? ታለንት አለው። አደም ሳፕል ምንድን ነው በአማርኛ? የአዳም ቢት እንስጥ ተመልከቱ። እሺ ስጪው አንቺ። እሺ አንተም ስጠኝ ችግር የለም። እሺ ይሄው እሺ እንዴ የምርህን በጣም ይገርም ችሎታ ነው። ብዙ አይነት ሰማንያውንም ብሄር ጨፈርላችሁ ይችላሉ። በዚህ ሙቭ ያደርጋው ወደ ጎና የትኛው ሔዋን እንዳበላችኝ አይዶን ነው። ሪል ነው አይደል? አንተ በዚህ ሪል ነው። እንዴት ነው እንደዚህ ሊሆን የቻለው ግን? አትደንግጥ ችግር የለም። ሌላ ሰው ሰርች አድርገህ አግኝተሃል? አይ ቲንክ ሰርች አድርጌያለሁና ኢንዲያኑስ መሰለኝ እንደዚህ እንትን ያደርጋሉ። በትሮት ዳንስ ይደንሳሉና ግን የኔ ለይት ብሎ ሙቭ ያደርጋል ነው ወደ ኋላ። ይሄ እኮ ታዲያ መመዝገብ አለበት። በቻናሏን እናስመዘግበዋል። ከአፍሪካ ጀምርና ከአፍሪካ ድንቅ ጀምረ መዝግቡ ይላል። ትልቅ ተሰጥኦ ነው። ትልቅ ተሰጥኦ ነው። ሸራተን ስትል ግን ትጂ ምን ወደኛ ዘመን ልመልስሽና
አሁን ምንድን ነው ሩቅ የሆነ ዘመን አትሰደው ሶንግ ታይ ትሬንድ ነው በጣም አልወሰድኩትም ግን ዘጠናዎቹ ላይ በዓለም እናከብረው ርችት የምናውቀው በሸራተን አዲስ ነው። ምን ጥያቄ በጣም ትልልቅ ዘፋኞች ይመጣሉ በቴሌቪዥን ስናያቸው በርቀት ስናውቃ ያኔ እንዲያውም እንደዚህ ዩቲዩብን በዩ ቲክቶክን በዩ ባልተስፋፋበት የዛሬ 15 ዓመት 20 ዓመት ገደማ ሸራተን ማታችን ድምቅ ያደርገው ነበር። በተለይ ዋዜማ እና አስተር ለአዲስ ዓመት ይዘፍናሉ። በጣም እና ዋይክሌፍ ጃን ምናምን በጣም ብዙ ዘፋኞች መጥተዋል በእኛ ጊዜ። እኔ ለተወልጄ ያደኩት ጨርቆስ ነው። ስለዚህ ምን ያህል ቅርብ ሊሆን እንደሚችል እሱን ታስታውሻለሽ? ታዲያ ላይቱ የሚያወሩት ሀሳብ ጋር ተገናኝተሻል? ልምድን ውሰድ ብዬ እኮ አይ ነው ርችት አይ በጣም አታርቁን ምንድነው በጣም አትይቺ ምንድነው? እውነት እኮ ነው። ላይቱና የርችቱ ድምጽ የሙዚቃው ድምጽ ጓግተን ከ6 ሰዓት በኋላ የሆነ ሰው ቤት ላይ ሁሉ ተንጠራርተን እኮ ነው የምናየው። የአሁኑ መግቢያ ስንት ነው? 25000 በዚህ አጋጣሚ መግቢያ 25000 ልዩነት ላስረዳሽ እንግዲህ ጆና ባለፈው ሳምንት በ100 ብርና በ1 ብር ልዩነት ቼክ ያረክ ነበር ይዞ ከተማው ልዩነት ያኔ ከነምግቡ ከነመጠጡ 2 ተብሎ በልተ ጠጥተ ትልቅ ድምጻያንና ዘፋኞችን አይተ 2 ተብሎ ማን ነው የሚከፍለው ተብሎ ነበር። አይ ዘመን ስንት ነው ያልሽው? 25000 ሙሉ መስጠት እንግዲህ 25000 አይ በዚህ ዘመን ምን አላት የአንድ በግ ዋጋ ማለት እኮ ለአዲስ ዓመት አንድ በግ የምትገዛበት ገንዘቡ በየጊዜው ደግሞ ቫልዩም የተለያየ ነው የሚሆነው። ታዲያ ደግሞ ከሀገር ውስጥም በዚሁ ኮንሰርት ላይ እነ ብዙአየው ደምሴ እንዲሁም ደግሞ ናቲማን ይገኛሉ። ጭፈራው ደላል ይላል ማለት ነው። እንግዲህ ሄዳችሁ መታደም ትችላላችሁ። የአዲስ ዓመት የፈረንጆቹን አዲስ ዓመት ኢቭ ወይም ደግሞ ዋዜማ በሸራተን ሄዳችሁ ፈታ ማለት ትችላላችሁ። ቅዳሜኛ አሁን ደግሞ አሜሪካ ጎራ ቢል ቆንጆ ይመስለኛል። አሜሪካ ጎራ ማለት ቀላል ነው ከዚህ በኋላ አይመስለኝም። ከባድ አይ ጎራ ነበልስ ቪዛው ከማን ነው ልጅ ነበር ነው እኔ እንደሚያሳስበኝ ታውቃላችሁ ቆራሊዮ በየሀገሩ ስንዞር እቺ ማደበሪያዋ ነገር አሜሪካ ያስገብሻል እንዴት ነው ለፌስታል ኮንሲደር አይደረግም? ፓተንት እናሰጠውና ይገባል ችግር ራሷ ታስባ ፌስታል አይሆን እንጂ እኮ አሁን እሱንም ይዘን መዞር እንችላለን። ከሰማም ያው ስለ አሜሪካ ሲወራ ጆሮአችን ቆም ይላል ብዙዎቻችን። ምክንያቱም በአንድም በሌላ መንገድ ህይወታችንን በደንብ መቃኘት የሚችል ብዙ ነገር ያላት ሀገር ናት አሜሪካ። ዲቪ ወይም ዳይቨርሲቲ ቪዛ አግዳለች። ሚስተር ገዳ ብንላቸው ይሻላል አይደል? ፕሬዝዳንት ትራምፕ በሁሉም ነገር እንግዲህ ስደተኛ ጠል የሆኑ ነው። ስደተኞችን አልፈልግም እያሉ ነው። በጣም ብዙ ስደተኞች እየተጨናነቁ ነው። ዲቪ ደግሞ በቀጥታ የመኖሪያ ፍቃድ ማግኛ ቀላሉ መንገድ ነው። እዛው አሜሪካ በህገወጥ መንገድ የገቡ ሰዎች ሳይቀሩ የሚሞሉት ነገር ነው። እድሉን ለማግኘት ነበር ያልናውራ በጣም ብዙ ሰዎች እንደ እድል ይቆጥሩት የነበረው የ2025ን እናንሳ ብንል እንኳን ወደ 20 ሚሊዮን የዓለም ህዝቦች እድሉ ያጋጥመኛል ብለው የሞሉት ፎርም ነበር። ከዚህ በኋላ የለም። እኔም ልሞላ ፕላን አድርጌ ነበር። እኔ እኮ ግን ዲቪ ሞልቼ አላውቅም። ቢያንስ አንዴ እንኳን ሞልቼ ምን አለበት ቢቋረጥ? 1-2-3 ሞልቻለሁ ማለት ነው። ያን ያክል ግን ሰፍ ምል ሰው አይደለሁም። ሰፋ ለማለትን እያለማመዱን ነው። ትራምፕ አገር መውደድ የሚባለው እውነት ቃል ብቻ ሳይሆን አንዳንድ ጊዜ እኔም ሀገር አለኝ አለች አይደል አስቴር? እኔም ሀገር አለኝ የሚያስብል ትውስታ ውስጥ ይከቱናል። ምክንያቱም የሰው ልጅ መቼም ያለ ሀገር አልተፈጠረምና ሁሌም አንድ ነገር ሲመጣ ከጀርባ ይዞት የሚመጣው በጎ ነገር አለ። መርሳት የለብንም። ይሄና ለአንዱ ሁሉ ሲዘጋ ሌላ የሚከፈት በር አለና በሁለት ነገር እንየው። ይሄንን የመጀመሪያው በነገራችን ላይ በአንድ ወር ውስጥ በየወሩ ከ100 እስከ 200 ዜግነት ተቀማለሁ እያለው ያሉት አሁን ማለት ነው። ዜጋም ሆነሽ ዜግነትን ሰጥቶሽ ተቀምተሽ ወደ ሀገር ሂጂ ልትባይ ትችያለሽ። ኢትዮጵያኖች ምንም ጥያቄ የለውም ሀገር አላችሁ፣ ምንም የሚያስፈራ ነገር የለውም እዛ ያሉት ሰዎች ማለት ነው። ከዚህ ደግሞ ለመሄድ በጣም የሚያቅዱ ሰዎች ቢያንስ ትንሽ ረጋ ብለው ደግሞ ሀገራቸው ላይ መስራት መለወጥ እንደሚችሉ በጣም ብዙ ወጣቶች ውጭ ሄዳለው ውጭ ነው የምኖረው ብለው እዚህ ስራ የማይሰሩ ስራ ሁሉ የሚያቆሙ ሰዎች አሉ። አንዳንዴ ይሄ በጎ ሳይዱን ብናየው ጥሩ ነው። ግን ቲጂ እኔ የምጠይቅሽ ጥያቄ ፕሮሰስ ላይ ያሉ ሰዎች እንዴት ነው የሚደረጉት? ፕሮሰስ ላይ ያሉት ሰዎች ትንሽ ተጨናንቀዋል የሚል መረጃዎች ነው እስካሁን ደቂቃ ድረስ ያየሁት። መጨናነቃቸው የህግ አግባብ ያላቸው ሰዎች ወንበር ላይ ተቀምጠው እየተከራከሩበት ነው የሚገኙት። ትራምፕ በገዳቸው ይጸናሉ ወይስ ደግሞ ነገሩን መለስ አድርገው ያዩታል የሚለው ሌላ ሁላችንም በጉጉት የምንጠብቀው ነገር ነው። ዲቪው ደርሷቸው ፕሮሰስ ጨርሰው ነገ ከነገ ወዲያ ቪዛውን አግኝቼ ሄዳለሁ በሚል በር ላይ ያሉ ሰዎች ደንግጠዋል። ይሄ ምንም አይዋሽም። ምክንያቱም ላለፉት
ከ30 ዓመታት በላይ ብዙ አፍሪካውያን ኢትዮጵያውያን በተለይ በድህነት ውስጥ ህይወትን ለማሸነፍ ህገወጥ ነገርንም ጨምረው ሀገር አቋርጠው የሄዱ የነበሩ ሰዎች ቤተሰቦቻቸውን ለውጠዋል፣ ማህበረሰብን ለውጠዋል፣ ራሳቸውን ለውጠዋል። በዚህ ድል ምክንያት ግን ይሄ ድል ለዘላለም ላይኖር ይችላል የሚል የሆነ ሲስተም ከመጣ ከሲስተሙ ጋር ተመሳስሎ ለመኖር ቆፍጠን ነው የምንልበት ጊዜ ሳይሆን አይቀርም። ደርሷል። አሁን በፊት ድሮ ታስታውሱ ከሆነ ሰፈር ውስጥ የትያስ ካለች ልጅ ዲቪ ደረሰው ከተባለ በቃ ሰፈር ሰቡን እንኳን ደስ አለሽ በቃ ላይፏ ተቀየረ ነው። በእርግጥ አሜሪካ ሄደ ሁሉም ሰው ላይፉ ተቀይሯል ማለት አይቻልም፣ ከባድ ነው። አሁን ይሄኛውን እንደ አለርት እናስበውና እያዘጋጅ ነው መዘጋጀት ነው ያለብን ብዬ ነው የማስበው። ውጭ ያሉም ኢትዮጵያን ወገኖቻችን አገር አላቸው በቃ ምንም የሚያስፈራ ነገር የለም። መተው እንደሚኮኑ ይኮናል። እዚህ የኖርን አይደል እንዳያለን። ለማንኛውም ቅዳሜኛ ይቀጥል። እሺ ሳሚ እንግዲህ አሁን ትራምፕ ወደ ሀገሬ እንዳገቡ ካለ ቪዛውን ከታገደ አፍሪካ ምን ሆነ ይሻላል? እዚሁ አፍሪካችን ውስጥ ሆነ ስለ አፍሪካ ዋንጫ ምን ትዝ ይላችኋል? ምን አይነት ትዝታ አላችሁ? እስቲ አሁን ከዚህ በፊት አፍሪካ ዋንጫ ሲዘጋጅ ምናምን በልጅነት ላይ የተለያዩ የሚደረጉ ነገሮች አሉ። የተለያዩ እንደዚህ ካላንደሮች ይሸጣሉ ምናምን መንገድ ላይ እንቀባለን ምናምን ሰው ያለው ኢነርጂ ምን ያህል ታስተውስታላችሁ እናንተ? በጣም ደማቅ ነበር የአፍሪካ ዋንጫ በየ2 ዓመቱ ሲመጣ ሰው ቤት ቴሌቪዥን የሌለው ሰው ቤት ሁሉ ሂደን ነበር የምናየው። ሰንደቅ ዓላማ እኮ በደንብ ያወቅ ነው በዛ። ኢትዮጵያ ስታልፍ ደግሞ ታሪኩ ሌላ ሆነ። ሌላ ነው። የአፍሪካውያን ይሄ በጎረቤት ሀገር ራሱ የሚጫወቱ ሲኖሩ ቲፎዞ ነው ነበር አናቃቸውም እኮ ግን ለኢትዮጵያ ቀረብ የአፍሪካን ተጫዋቾችም እኛ ካወቅናቸው በኋላ ነበር ዓለም በሚያውቃቸው ወደ ትልልቅ ጌሞች የሚገቡት ከአፍሪካ ዋንጫ እየተመረጡ ነበር። እንዳልከው ግን የሆነ ሙድ ነበረ። በቃ ትጨነቃለህ፣ ትጸልያለህ፣ አብረሃቸው በእነሱ ስሜት ውስጥ ትሆናለህ። ይደራል ጨዋታው አለግና አሁን ላይ ለ24ኛ ጊዜ በሞሮኮ እየተካሄደ ይገኛል። ተጀምሯል። ይንተረሳል ይረሳል። ይሄ አልሰማሁም። ሰምተሻል? ግን ይሄን ያህል ርቀናል ማለት ነው። ሰምታችኋል? አፍሪካ ዋንጫ መጀመሩ ተጀምሯል። አስገራሚ ነው ግን በእውነት አስገራሚ ነው። ለምን አስገራሚ እንደሚሆን ታውቃለህ? አሁን ምን አይነት ዘመን ላይ ነው ያለ ነው? እኛ ነን ችግሩ ወይስ ነው? ይረሳ ነገር ዳታ በመረጃ ላይ መረጃ ነው እየወጣ ያለውና በፊት ብዙ የምናያቸው ነገሮች ስለሌሉ ያንዳንዷን ነገር ረጋ ብለን መረጃዎቹን አጣጥመናል። ግን የፈለገ ቢሆን የአፍሪካ ዋንጫ ይረሳል። በጣም የሚገርም ነገር ሀፕን አድርጓል። አሁን በአሁን የተካሄደው አፍሪካ ዋንጫ ላይ የዛምቢያው ዳካ ይባላልና ጎል በሚጫወቱበት ሰዓት ላይ ቡድኑን አቻ የሚያደርግ የመጨረሻ ጎሉን አስቆጠረና እዛ ጋር የተለያዩ ሰብሬሽን ያሳያሉ ኳስ ተጫዋቾች እና እሱ እንደ ሰርከስ ነገር ነው ያደረገውና በዛ ታይም አንገቱ ወለምታ ማለት ነው የሆነ አንገት መቆልመም ነው ይባላል እዚህ ምናምን ነገር እና እሱ ነበር ሀፕን ያደርገውና አብዛኛው ሰው ደንግጧል እና አሁን ተርፏል። አይዟችሁ ተርፏል። አየሩ ተርፏል። ሴሌብሬት ሊያደርግ ነበር። አዎ ሴሌብሬት ሊያደርግ ሀፕን አድርጓል። የሆነ ተጫዋች ጎል አግብቶ አዲስ አበባ ስቴዲየም ማሊያውን እንደዚህ ለብሶ ሲሮጥ ከስቴዲየም ወጥቶ ታክሲ ገጨው እንዴ! ይሄ ራስ አንተ ሳቢ ራስ ጆክ ነው። አይ ስቴዲየማችን ምን ያህል አስፋልት ቅርብ መሆኗን ልንገራችሁ ነው። እሺ አይ በእውነት ይቆጫል። ግን በተለያዩ መንገዶች ያሉ መገናኛ ብዙሃንን በለው ሶሻል ሚዲያዎችን በተለያየ መንገድ ሊያወሩበት የሚገባ ነገር ቢኖር የአፍሪካ ዋንጫ ነው። አፍሪካችን ጸጥ ብሏል። ስለራሳችን ብናወራ የራሳችን ነገሮች ብናደምቃቸው ጥሩ ይመስላል። በመከታተል ላይ ያላችሁት ቅዳሜኛ ቁራሌው ሾዋችንን ነው። እንዴት ነበር ቁራሌው? በደንብ ተሟሙቀናል። የቻናል ዋን ቤተሰቦች ይቀጥላል። በጣም በርካታ ቆንጆ መዝናኛዎችን ዛሬም ይዘንላችሁ መጥተናል። ሁለተኛ ሳምንታችን ላይ ነው የምንገኘው። አብራችሁ እንድትቆዩ በድጋሚ እንጋብዛችኋለን። ቻናል ዋን ቅዳሜኛ ይቀጥላል።